ምንም ማመን አልችልም። በጣም አመሰግናለሁ ብርሃን። አለልኝንም አመስግኝልኝ እሺ፣ እንዳትረሺ እሺ። ቤት ስትደርሺ ግን ከማዬ ጋር አገናኘኝ እሺ። እሺ በቃ ቻው። ምንድን ነው ወይ ምንድን ነው? ለኔ ምን ነገር እማዬ ልትመጣ ነው። የት? እዚህ ልትመጣ ነው ለሰርጋችን። እኔ እኮ የተቀየመች መስሎኝ ነበር። እሷ ግን አልጨከነችም፣ ልትመጣ ነው። በጣም ደስ ይላል የኔ ፍቅር፣ በጣም ደስ ብሎኛልሽ። ይገባሻል። ይሄ ደግሞ እናትሽ ባንቺ ጨክና እንደማትቀር አውቅ ነበር። አሁን ሙሉ ለሙሉ ደስተኛ ነኝ። ያለ እናት ሙሽራ መሆን እኮ በጣም ከባድ ነው። እሱስ ልክ ነሽ አዲ፣ እኔም ገብቶኛል። ታውቂያለሽ፣ ፈቃደኛ ከሆንሽበት ጊዜ አንስቶ ለነጫኒና ላለልኝ ነግሬያቸው ነበር። ግን በዚህ ልክ አሳምኗቸው ፈቃደኛ ይሆናሉ ብዬ አላሰብኩም። እኔ እኮ አለልኝ ነው ስትለኝ እንዴት እንደዚህ ሆነ ብዬ ገርሞኛል። ለካ ከአንተ ጋር አውርታችሁ ነበር። ግን እንዴት ተስማማችሁ? አለልኝ ያለበትን ችግር ቀድሜ ስላወቅኩ ይላኩለት ገንዘብ። አዎ አዲ፣ ግን በዚህ ልክ ያደርገዋል ብዬ አላሰብኩም ነበር። ያው ለመሞከር ያህል ነበር የኔ ሀሳቢ። ለካ ለኔ ሳትነግረኝ ለጭንቀቴ መፍትሄ እየፈለግክ ነበር። ተመስገን። እናቴን የሚያከብር ጭንቀቴን ልክ እንደ ራሱ ጭንቀት አድርጎ የሚጨነቅልኝ ባል ስላለኝ በጣም ደስተኛ ነኝ። ከጎኔ ስለሆንክ አመሰግናለሁ የኔ ፍቅር። ለአንቺ ከዚህም በላይ አደርግልሻለሁ። ደግሞ እናቴን እንዴት እንደምወዳት ታውቂያለሽ አይደል? አዎ። አንቺ እናትሽ ከጎንሽ አለመሆኗ ምን ያህል ሊጎዳሽ እንደሚችል ቀድሜ ያውቃለሁ። አሁን ውስጥ ያለው ፍራቻ ሁሉ ጠፍቷል። በጣም ደስተኛ ነኝ። እኔ እሱ እንዲሆነሽ ይፈልጋል። ሩታ ሩታ፣ አንቺ ሩታ። አቤት። ምን ሆነሻል? ስጠራሽ ለምንድን ነው ዝም ብለሽ የምትሄጂው? ምንም ዴቭ። ምን ማለት ነው? ምንም አልሆንኩም ማለት? ቆይ ከመቼ ጀምሮ ነው እኛ ጠርተንሽ ዝም ብለሽ የምትሄጂው? ደግሞ ፊትሽ ምን ሆነሻል? ማን ያናደድሽ? ሩታ የኔ ቆንጆ፣ ማን ያናደድሽ? ምንም አልሆንኩም። እንደዚህ ሆነሽ ምንም አልሆንኩም ማለት ምን ማለት ነው ሩታ? ቆይ ምን ሆነሻል? የሆነ ነገር እንደሆነሽ እኮ ያስታውቃል። ችግር አለ እንዴ ሩታ? ቆይ ወዴት እየሄድሽ ነው? ሆስፒታል? ምን ነው ሩታ፣ አመመሽ እንዴ? ምን ነው ሩታ፣ አመመሽ እንዴ? አዎ አሞኛል። ምን ነው ምን ሆንሽ? ምንሽ ነው ያመመሽ? አላውቅም። ማለት አሁን አዋላልሽም እንዴ? አዎ አሞኛል፣ ግን ደግሞ ምን እንዳመመኝ አላውቅም። በቃ ልሂድ። ሩታ እሺ፣ ቢያንስ ደውይልኝ እሺ። ምን ሆናለች እቺ ልጅ? ተዋት በቃ፣ ዶክተርን ጠይቋለን። ወደዛ ትሄደች። ቆይ ምንድን ነው እንደዚህ መሆን? እኔ ጃዴ። ቆይ አሞኛል፣ ግን ምን እንዳመመኝ አላውቅም ማለት ምን ማለት ነው? ምን አስበሽ ነው? ኧረ እኔ ምንም አላሰብኩም። ኧረ ጉድ ቢያስጀምርሽ አንቺ። አትንግጂ። ምን ያስደነግጥሻል? ምን ልታረግ ገባ? ለብቻዬ ሲደብተኝ ጊዜ ምን ላድርግ ሮማኒ? እትዬስ? እትዬም ያቺ ፍቅርም የሉም። ስለዚህማ አንቺን ብዬ መጣሁ። አንቺ ብቻ እኔን ለማየት መምጣት የለብሽም። እኔም ስራ እየሰራሽ ላውቃሽ እችላለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በትዝት ትርፍርፍ ይበልልኝ። ሰራተኛ አዳይ ክፍል ይዤላችሁ ቀርብ ያለው ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ ምሰጡኝ ሀሳብ አስተያየታችሁ ከልብ እናመሰግናለን። እንግዲህ እንደምትመለከቱት እንግዲህ ፍቅርን ከዳኒ ጋር ፍቅር ይዟታል ማለት ነው። የምታደርገው ነገር ሁሉ ፍቅር ከዳኒ ጋር ፍቅር ይዟታል። እንግዲህ በአሁን ሰዓት እሷ ከሱ ጋር አሽሽ ግዳ ያለች ነው። ለዴቭ ነገር በጭራሽ ረስተዋለች። ዴቭን አዳይ ግን እሷም ሳታውቅ እንግዲህ ለሰርጋቸው ሽርጉድ እያሉ ይገኛሉ። አዳይን ቤተሰቦቿ እንግዲህ በደስታና በፈገግታ አዳይን ለመዳር ሽርጉድ እያሉ ከገጠር ወደ አዲስ አበባ ይመጣሉ። እነሱም አባቷ፣ እናቷ፣ እነ ብርሃን ሁሉም ተሰብስቦ መጥቶ እነሱም እሷን ለመዳር እንግዲህ በደስታ ፈገግ እያሉ ነው ማለት ነው። ነገር ግን ፍቅር ይሄንን ሁሉ ነገር አታውቅም። ብታውቅ ኖሮ የሆነ ተንኮል ትሰራ ነበረ። እኔ በቁሜ እያለሁ ዴቭ ለአቻ አይሆንም እያለች ይዛተች ነበረ። ከዛ ሮማንም እንደዚህ ስትል እየሰማች ሮማንም ታስጠነቅቃታለች። ከአዳይና ከዴቭ አራስ አልወርድም ካልሽ ውርድ ከራሴ ካልሆነ አርፋሽ ተቀመጪ ብላ እሷም ታስጠነቅቃታለች ማለት ነው። እንግዲህ እስኪ በሚቀጥለው ስናያለን። እዚህ ጋር ደግሞ ዳይመንድ እንግዲህ በዶክተር መኪና ውስጥ እየሄደ ነበረ። ከዛ ከሩቅን ኩኩን ሲያያት እንግዲህ ለኩኩን ከርቀት ኩኩና ዳይመንድ ሲያያቸው ኪንጎና እንግዲህ ኩኩን ሲያያቸው ዳይመንድ በጣም ተናዶ ለዶክተር እዚህ ጋር አውርዳኝ ዶክተር ይለዋል። ምንድነው? ምን ፈልገህ ነው? አይ እዚህ ጋር ልታወርደኝ እፈልጋለሁ እያለ እንግዲህ ምን አይ ዳይመንድ በቃ አንተ በቃ ጓደኛህንም ከሷ ጋር ማውራት አይቻልም። አው እኔ እያለሁ መቼም ቢሆን ከሷ ጋር ማውራት ትንሽ ሸማጠጠኝ ማለት ነው እንዴ እያለ
እንግዲህ አውርደኝ ይለዋል ማለት ነው። እንግዲህ ዶክተሩን ለፍቅርም ያፈጣጣት ነው። ፍቅር እንግዲህ ተንኮሏና እንደቀጠለ ስለሆነ ከአንቺ ጀልባ ያለ ከቤዛና ከዳኒ ጀልባ ያለው ማን ነው ንገሪኝ፣ ካልሆነ አንቺም ወደ እነሱም እስር ቤት ትገባለሽ እያለ ዶክተሩም ያፈጣታል። ዶክተር እኔ ምንም አውቀው ነገር የለም እና ለምንድነው ከዳኒ ጋር ሁሌ ማይሽ? ከዳኒ ጋር ሁሌ በወንጀል ስራ ነው ማይሽ። ስለዚህ አንቺም እጅሽን አለበት ማለት ነው ይላታል። ከዛም በኋላ እሷንም እኔ ምንም ነገር የለም እሺ ማን ነው አደይን መድኃኒቶቹ የተሳሳተ መድኃኒት ሰጠችኝ ብሎ ያዘዘሽ ማን ነው ብሎ ሲያፈጣትም ቤዛ ናት ብላ በቤዛ ታሳባለች። ነገር ግን እንግዲህ ዳኒና ገጀራ ነበረ ለቤዛ ወደ ዶክተሩን ጋር የመሯት ማለት ነው። አዳይ እንደዚህ የተሳሳተ ኤክስፓይር ያደረገ መድኃኒት ሰጥታለች ብለሽ ሄደሽ ለዶክተሩን ንገሪ ብሎ ያሏት ዳኒና ገጀራው ነበረ። ነገር ግን ቤዛ ስለታሰረች ፍቅር ግን በቤዛ አሳባለች ማለት ነው። ማለትም ዳኒ ሊታሰር አትፈልግም። እንግዲህ ዳኒ በጣም ትወደዋለች፣ ግን ያኔ ሁለት ወዶ አይሆንም። በአንድ በኩል ዴቭ ትወደዋለች፣ በአንድ በኩል ደግሞ ዳኒን ትወደዋለች። እንግዲህ መጨረሻው ምን እንደሚሆን በጉጉት እንግዲህ እየጠበቅን ነው ማለት ነው። አዳይና ዴቭ ይጋባሉ ወይስ ፍቅር ታሰናክረዋለች የሚለው ነገር እንግዲህ በቀጣይ እንመለከታለን ማለት ነው። እዚህ ጋር ሮማንን እንግዲህ ለአዳይ እንግዲህ ዘፈን ከአሹ ጋር አንድ ላይ ሆኖ ዘፈን እየዘፈኑላት ይገኛሉ ማለት ነው። በደስታና በፈገግታ እንግዲህ አሸኛቱም ወይ እያለ ሁለቱም ማለት ነው እንግዲህ እየጨፈሩ ከዛ እነሱም ዘመን አልማልዬ ሲል በሱም ተጨቃጨቁ። አሹ እንዲህ አይደለም እንዲህ ነው እያሉ ተጨቃጨቁ ነበረ። ከዛ ሩታ በቃ ተጨቃጨቁብኝ፣ በዚህ ተጨቃጨቁ ነው እንዴ እያለችም እንግዲህ ሩታን እንግዲህ በቃ ተውና ሌላ ዘፈን ዘፍኑ እስኪ ይሄንማ ተውት ትላለች ማለት ነው። እንግዲህ የባቡሬ እናት እንግዲህ አዝሯት ቤት ውስጥ ወጥቷ ነበረ። ከዛ ባቡሬ በጣም አሳዝኖኛል እማዬ ሲል እንግዲህ ስትወጥ በጣም ተደናግጦ ነበረ። ምን ሆንሽብኝ ነው እናቴ እያለ ወደ ሆስፒታል ያመጣታል። ሆስፒታልም ሲያመጣት ዶክተሩም አልነበረም ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ደስ የሚለው ነገር አዳይ ወደ እናቷ ጋር ስልክ ትደውልና እንግዲህ ብርሃን ትደውልና አዳይ አባቴና እናቴ ወደ አዲስ አበባ እየመጡ ነው። እውነትሽ ነው እንዴ? አላምንሽም። እንዴት አሳመንሻት እማዬ? ያን ሁሉ ስመክራት ያን ሁሉ ስላት እምቢ ብላኝ ነበረ። እንዴት ነው እንግዲህ እናቴሽ ያለችሽ ብላ ስትጠይቃት እንግዲህ እኔ አይደለሁም እንግዲህ አለይለኝና ጫኔ እነሱ ናቸው እንዴ። እነሱ እንዴት በዚህ ሁሉ ጊዜ ያ ሁሉ ሲያከራተቱኝ ያ ሁሉ መከራ ሲያስቀይብኝ አሁን እነሱ እንዴት እሺ ብሎ ነው እናቴን ያሳመኑልኝ ብላ አዳይም በፈገግታ እንግዲህ ደስ ያላት። ከዛም በኋላ ስልኩን ከዘጋችሁ በኋላ ዴቭ እንኳን ደስ አለህ እናቴ ልትመጣ ነው፣ እናቴ እንዴት እሺ እንዳለች ብቻ አላቅም አለልኝና እንግዲህ ጃኔ እነሱ ናቸው እንግዲህ ለእናቴ ወደዚህ ልትመጣና ሰርጉን ሰርጉን እንደምትመጣ የነገር ዋሴትል አይ አዳይ በቃ ተዩ፣ እኔ ነኝ ያለልኝ በአሁን ሰዓት ያለበት ሁኔታ ስላወቁኝ ትንሽ የሻዩ ብር ሰጥቼ እሱ ለእናትሽ እንዲያሳምንላት አድርጌው ነው። የኔ ባልባት ሆኔ ቆጨኝ ነበረ ከጎኔ ሁሉም ነገር ከጎኔ ሲከፋኝም ሲቸገርም በእናቴ ላይ እናቴ እንደ እናትህ አይተክ እናቴን እንድትመጣ ስላደረክልኝ በጣም አመሰግናለሁ የኔ ውድ ባል ብላ አዳይም ለዴቭ ታጽፈዋለች። ለአንቺ ገና ይሄም ሲያንስሽ ነው፣ ከዚህም በላይ ባደርግልሽ ምንም መስሎኝ አይታየኝም የኔ ውድ ሚስት እያለ ዴቭን ለአዳይ ግንባሯን ይስማል። ሁሉም በፈገግታ እንግዲህ በቃ ሰርጋችን መት መሆን አለበት እያሉ በፈገግታ በደስታ እንግዲህ አክስቷ ጋር ነው የሚሄደው የሚለውን ነገር አብረን እናያለን፣ አብረን እንመለከታለን ማለት ነው። እዚህ ጋር እንግዲህ ሩታን ከዶክተሩ ጋር ፍቅር ያዛት። ዶክተሩን ጋር ስጦታ ይዛ ስትሄድ እንግዲህ ወደ ሆስፒታል ስትሄድ ሆስፒታል ባቡሬና የባቡሬ እናት በጣም ታማ ሆስፒታል ነበረች። ድንገት በሩ ሲንኳኳ ባቡሬና የባቡሬ እናት ወንበር ላይ ቁጭ ብሎ ነበረ። ከዛ በሩ ስታኳኳ ግብት ስትል ዶክተሩ አጣቸው። ዶክተሩ ወዴት ሄደ? እኔ የፈለኩት ዶክተር ነበረ። ሩታ ምን ይሆንሽ ነው? ምንድነው ያልሽው? ምን አገባህ? አይመለከትህም። እና ለምንድነው እዚህ የመጣሽው? አይ ታምሜ ነው የመጣሁት ልታከም። አራት ዋሺ የያዝሽው እኮ ስጦታ ነው። ስጦታ ነው እንዴ የያዝኩት ብላ ስጦታ ቁጭ ታደርገውና ትወጣና ከዛ ባቡሬ ሊፈትሽ ሲሉ እንግዲህ ትመጣና አምጣው ብላ ትወስድበታለች። ከዛ እሷም ድምርብር እያለች ነው። ከዛ የባቡሬ እናት ተዋት እባክህ ልጅ ናት እሷ ምን ታውቃለች እንዴ አታስፈራራት እንጂ ትለዋለች።
ከዛ እንግዲህ እሷ በጣም በዶክተሩ ፍቅር እንግዲህ ጠብ ብላለች ማለት ነው ሩታ። እዚህ ጋር ማዘርዋን መርመራ አድርጊ፣ ማዘርዋ ምንም ነገር የለብሽም አንቺ ትንሽ ስለ ተጨናነቅሽ ነው ይላታል። ከዛ ባቡሬም በጣም ተጨናንቀዋል። ማለትም የተጨናነቀበት ምክንያት እንደ ለምለም እንዳትሆኚ እፈራለሁ። ለምለምም መጀመሪያ ጊዜ እንደዚህ እያለች ነው ወደ ከባድ በሽታውን የተቀየረ። ስለዚህ አንቺም እንግዲህ መጠንቀቅ አለብሽማ እናቴ። ኧረ ልጄ ምንም ነገር የለም እኔ ትንሽ አዝሮኝ ነው ትላለች። ከዛ ለዶክተሩም ሲጠይቀው ምንም ነገር የለም ይላታል ማለት ነው። አዳኝና ዴቭ ግን ሰርጋቸው ላይ በጣም ሽርጉድ እያሉ ይገኛሉ። በጣም በደስታና በፈገግታ ሁሉም ዘመድ አዝማድ ተጠርተዋል ማለት ነው። ሁላቸውም እናትያም ገጠር ያለ ዘመድ ሁሉም የእሱን ቤተሰብ የሷን ቤተሰብ ተጠርቶ ሁላቸውም እንግዲህ ሽርጉድ እያሉ ይገኛሉ። እዚህ ጋር ደግሞ ሩታ እንደፈረደበት ዴቭና አዳይ ስታይ፣ እዚህ ጋር ደግሞ ወረንትኑ ይዛ ዝም ብላ ስጦታውን ይዛ በመንገድ ላይ ዝም ብላ ስታልፍ፣ አንቺ ሩታ ምን እየሆንሽ ነው? እንዳየሽን እንዳላየ ታልፊነናለሽ እንዴ? ሰላም እንኳን አትይም? ምን እየሆንሽ ነው? ምንም አልሆንኩም፣ አሞኛል። ምንድነው ያመመሽ? አሞኛል አልኩህ። እሺ ምንሽ ነው? አመመኝ እንዴ? አሁን አመመኝ አላልሽም እንዴ? እያለ ዴቭም ያፋጥጣታል። ከዛ አዳይ በሳቅ ትሞታለች። ከዛ በኋላ ስትስቅ አዳይ ምን ይሆንሽ? ምን ተፈጥሮ ነው ሲላት ጊዜ አይቶ በቃ ትላለች። አይ እኔ የገመትኩት ሆነዋል ከዶክተሩ ጋር ፍቅር ይዟት ነው ይሆናል በቃ ተዋት ትላለች። አዳይ ለዴቭን ማለት ነው። ለምለም እንግዲህ ዶክተሩን ፖሊሱን ይጠራታል። ቶሎ ብለሽ ነይ ብሎ እንግዲህ ስልክ ይደውላትና እሺ ፖሊስ ነው የፖሊሱ ምን ተፈጥሮ ነው? አይ ተፈልገሽ ነው ቶሎ ብለሽ ነይ ይላታል። ከዛም በኋላ ባቡሬም በር ላይ መጥቶ በር አንኳኩቶ እንግዲህ ስልክ ይደውላትና በር ማንም ላይ እንዳትከፍቺ በአሁን ሰዓት ማንም ማመን የለብሽም ይላታል። እሺ አኩ አንተ የት ነህ? ደርሻለሁ እየመጣሁ ነው እያለ ይቀልድባታል። አንተ አትቀልድ እኔ አንተ መቀለጃ ነኝ እንዴ እያለች ትስቅበታል፣ ታኮርፈዋለች። እሱም እንግዲህ ፍቅራቸውም እንዲጣጣም ያደርጋል ማለት ነው ገጀራ